بسم الله الرحمن الرحيم الحمد لله رب العالمين حمد عباده الشاكرين الذاكرين حمدا يوافي نعم الله علينا ويكافئ مزيده وصلاة وسلاما على المبعوث رحمة للعالمين سيدنا محمد اللهم صل وسلم وبارك عليه صلاة وسلاما دائمين متلازمين إلى يوم الدين. أما بعد، إخواني وأخواتي أينما كنتم، السلام عليكم ورحمة الله وبركاته. ሁላችንም እንደምናቀው እዚጋ ሁላችንም እንደምናቀው ስል ሙስሊሞችን በሙሉ ነው። ሙስሊም ነኝ ያለውን በሙሉ በከለሩም በቋንቋውም በጎሳውም በሀገሩም እንደዚሁም ደግሞ በሚከተለው መንሃጅ የተለያየ ቢሆን እንኳን ሁላችንም የምንስማማበት ሁላችንም የምናቀው ነገር ምንድነው? ሷሃባዎች ረሱል ሰለላሁ ዐለይሂ ወሰለምን የከበቡ አብረው የኖሩ አብረው የሰገዱ አብረው ጂሃድ የወጡ ሷሃባዎች በሙሉ ለረሱል ሰለላሁ ዐለይሂ ወሰለም የነበራቸው ውዴታ ወደር የሌለውና ከፍተኛ ውዴታ ነበር። ሷሃባዎች ረሱል ሰለላሁ ዐለይሂ ወሰለምን እንደወደዱት ማናችንም ዛሬ አልወደድናቸውም። የሷሃባዎች ውዴታ ለረሱል ሰለላሁ ዐለይሂ ወሰለም ከነፍሳቸው የበለጠ ነው። ነፍስያቸው የምታዛትን ረግጠው ረሱል ሰለላሁ ዐለይሂ ወሰለም ላዘዙት እጃቸውን ይሰጡ ነበር። ከልጆቻቸው የበለጠ ይወዷቸው ነበር። ከሚስቶቻቸው የበለጠ ይወዷቸው ነበር። ከቲጃራቸው ከንግዳቸው የበለጠ ይወዷቸው ነበር። ለዚህም ነው በነፍሳቸው በገንዘባቸው በሁሉም ነገር ባላቸው ነገር ረሱል ሰለላሁ ዐለይሂ ወሰለምን እሳቸውንና ይዘው የመጡትን ሪሳላ በነፍሳቸው በገንዘባቸው ባላቸው ነገር በሙሉ ይከላከሉ ነበር። በሌላ አነጋገር ስንናገር የሷሃባዎች ውዴታ ለአላህ ጣዓ ነበር፣ አላህን እንደመታዘዝ ነበር። አሁንም ልድገመው፣ የሷሃባዎች ለረሱል ሰለላሁ ዐለይሂ ወሰለም ያላቸው ውዴታ ራሱ ጣዓትላህ ነበር። ምክንያቱም በእነሱ መሃል ነበር ይሄ አያ የወረደላቸው ቁል ኢን ኩንቱም ቱሂቡነ አላህን የምትወዱ ከሆነ ፈተቢዑኒ ዩህቢብኩም አላህ፣ እኔን የአላህን መልእክተኛ ተከተሉ። ያንን ያደረጋችሁ እንደሆነ ወየግፊር ለኩም ዙኑበኩም፣ ኃጢአታችሁን ይምርላችኋል። ወላሁ ገፉር ረሂም፣ አላህ መሐሪና አዛኝ ነውና ብሎ በእነርሱ መሃል ይህንን አያ አውርዶታል። ሁላችንም አሁንም የምንስማማበት እንግዲህ የሷሃባዎች ለረሱል ሰለላሁ ዐለይሂ ወሰለም ያላቸው ውዴታ ከማንም የበለጠና እጅግ በጣም ወደር የሌለው ነበር። ይሄ ውዴታቸው ደግሞ በምላሳቸው አልነበረም፣ በንግግራቸው ብቻ አልነበረም። ይህ ውዴታቸው በተግባርና በሚሰሩ ስራ ላይ ይታይ ነበር። ረሱል ሰለላሁ ዐለይሂ ወሰለም ለጂሃድ በጠሯቸው ጊዜ ይሽቀዳደሙ ነበር፣ ፈትዋ ይፈልጉ ነበር። እኔ እንደዚህ እናቴ ደካማ ነች፣
መሄድ ይችላል ወይ አባትና እናቴ እቤት ውስጥ የሚረዳቸው የለም ነገር ግን እኔ ወደ ጂሃድ መሄድ እፈልግ ነበር ብለው ረሱል ሰለላሁ ዐለይሂ ወሰለም ይህን ሩክሳ እንዲሰጧቸው ይጠይቁ ነበር ይሽቀዳደሙ ነበር አንድ ነገር ካዘዟቸው ወዲያው ይታዘዙ ነበር ረሱል ሰለላሁ ዐለይሂ ወሰለም ሷሃባዎችን አንድ ነገር ታውት አታድርጉት ባሏቸው ጊዜ ያ ተእዛዛቸው መሬት ላይ ጠባትልም ጊዜ አትፈጅም ሰዓታትን ቀናትን ወራትን አትፈጅም ደቂቃዎችን ሳይፈጅ ወዲያውኑ በተግባር ላይ ያውሉት ነበር ሱብሃንአላህ ኸምር ወይንም አስካሪ መጠጥ በመዲና ውስጥ ለመጀመሪያ ጊዜ حرام ነው በተባለበትና ወህይ በወረደበት ጊዜ ያችን ሌሊት የመዲና መንገዶች በኸምር መንገዶቿ ተጥለቅልቀው ነበር ሁሉም ከቤቱ እያወጣ ይደፋው ነበር ቆይ ጧት እስክናረጋግጥ አላሉም ቆይ ረሱል ሰለላሁ ዐለይሂ ወሰለም ኹጥባ እስኪያደርጉልን አላሉም ቆይ አንድ ጊዜ ሚዲያ ላይ ወጣው አንድ ነገር ይበሉ አላሉም መሐላቸው ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ኸምር حرام ነው ከተባለ አንድ ሰው አይኑን አላሸም ከቤቱ እያወጣ የመዲናን መንገድ በኸምር አጥለቅልቀውት ነበር ሷሃባዎች ለረሱል ሰለላሁ ዐለይሂ ወሰለም የነበራቸውን ውዴታ በዚህ ኦዲዮ ውስጥ ላጠቃልለው ካልኩኝ መልእክቴን ለማስተላለፍ ጊዜ አይኖረኝም የማያልቅ ነው ተወርቶ ተወስቶ ተወድሶ የማያልቅ ነገር ነው ነገር ግን እዚህ ጋር እንድታሰምሩልኝ የፈለኩት ነገር ማናችንም በአላህና በመልእክተኛው እናምናለን የምንል በመጨረሻይቱ ቀን እናምናለን የምንል ምንም አይነት አስተሳሰብ ምንም አይነት አካሄድ ምንም አይነት መንሃጅ ኖረን በዚህ እንደምንስማማ ነው በዚህ ከተስማማን በተቀረው መስማማት ለምን ያቅተናል እንደዚህ ሷሃባዎች እየወደዷቸው ለምንድነው የረሱል ሰለላሁ ዐለይሂ ወሰለምን የመወለጃቸውን ቀን ያላከበሩት እዚህ ጋር ባላንስ አይሆንም ውዴታና ይህን የመሰለ ድርጊት ባላንስ ሊሆን አይችልም እኩል ሊሆን አይችልም ወይ ውዴታው ላይ እንከናለ ወይ ተግባሩ ላይ እንከናለ ሐሽሊላህ ሷሃባዎች ከዚህ የጠሩ ናቸው ውዴታ ያላቸው ውዴታቸው ፍሬምወርክ አለው ሉጋም አለው የአላህን መንገድ ረሱል ሰለላሁ ዐለይሂ ወሰለም ያስተማሩትን ያሰመሩትን መስመር ያ ውዴታቸው አያልፈም አይጥስም ወንድሞቼ እህቶቼ እጅግ በጣም የሚያሳምም ነገር ነው በረቢዕ አልአወል 12ኛው ቀን ዳዒዎችም ሼኾችም በትክክለኛው መንገድ ላይ ያሉ በሙሉ ሁሉም የተቻለውን ተናግሮ አሳስቦ አስታውሶ አስጠንቅቆ ሱብሃንአላህ ነገሮች በዛው ቀርተዋል ነገር ግን የቢድዓ ስራ አልቆመም በፍጹም አልቆመም ይህ ረቢዕ አልአወል 12ኛው ቀን ካለፈ ተቅሪበን ሳምንትም 10 ቀንም ሊሆነው ነው ነገር ግን በየመስጂዱ ጁምዓ ሰላት ከተሰገደ በኋላ ፈራኢድ ከተሰገደ በኋላ የመውሊድ ማክበሪያ ገንዘብ አምጦ እየተባለ እያስተባበሩ ናቸው አላህ Subhanahu Wa Ta'ala ፈትኖናል ቢድዓን አንከተልም ያለን ተፈትነናል መስጂዶቻችንን አላህ በባጢሎች እጅ አደረገው አላህ Subhanahu Wa Ta'ala ያጠፋነው ጥፋት አለ ያንን እናስተካክልና መስጂዶቻችን ቢድዓ የማይሰራበት የቢድዓ ስራ የማይተባበርበት
ረሱል ሰለላሁ ዐለይሂ ወሰለምን መንገዳቸውን ሱናቸው የማይሻርበት መስጂዳችንን ወደ እጃችን እንዲመለስ ሁላችሁም እጃችሁን ዘርግታችሁ ወደ አላህ አልቅሱ። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም የነዛ ሙናፊቆች መስጂድ ሰይድና አልይን ሂድና አቃጥለው ሲሉ ካለ ነገር አይደለም። ምክንያቱም እስልምናን የሚቦረብር እንደዚህ አይነት ድርጅት ነው። ወንድሞቼ እህቶቼ እነዚህም በቢድዓ ላይ የተሰማሩትን በቢድዓ ውስጥ የተዘፈቁትን ከጃሂሉም ከአወቅን ባዮችም ጠርተናቸው ኑ እንቀመጥና ይህን ነገር አንዱ ሌላውን ያሳምን እስቲ እንነጋገር ብንል በፍጹም እጅ አይሰጡም። ከመጡም እንኳን የሚሰጡን ሱብሃንአላህ መሰረት የሌለው በሸርዓችን ውስጥ የሌለ ንግግር እንዲሁም ከቁርአንና ከሐዲሶች ውስጥ በራሳቸው አንደበት በራሳቸው ፍላጎት በራሳቸው ዲዛይር እንደፈለጉ የሚፈስሩትና ታዊል የሚያደርጉበትን ያንን ነው የሚያሰሙን። ሱብሃንአላህ አንድ ጥያቄ ብንጠይቃቸው ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና በመጡበት ጊዜ ሰዎች 2 ቀንን እጅግ በጣም ያከብሯት ነበር። ይጫወቱ ይበሉ ይጠጡ ነበር። ረሱል ሰለላሁ ዐለይሂ ወሰለም ግን ሲመልሷቸው ምንድነው ያሏቸው? ኢነላህ ቀድ አብደለኩም ቢሂማ ኸይረን ሚንሁማ የውም አልአድሃ ወየውም አልፍጥር ወየውም አልመውሊድ ብለዋል። 2 ብቻ ነው የተናገሩት፣ የውም አልአድሃ ወየውም አልፍጥር። አላህ ሱብሓነሁ ወተዓላ እነዚህን በጃሂልያ ጊዜ የምታከብሯቸውን ቀናቶች በ2 ቀን ተክቶላችኋል። አድሃና ፍጥር ነው። ከዚህ ሌላ በእስልምናችን በዓል የለም። ከሁሉም በዓሎች ከሁሉም የሚከበሩ ቀናቶች የተሻሉ خيرا منهما የተሻሉት يوم الأضحى ويوم الفطر 2 ጣቶች ይኸው 2 ቀናቶች 2 ምልክቶች 1 2 ሶስተኛ አልተጨመረልንም። ከየት ነው የመጣው? የመውሊድ በዓል መንግስት ስራ የሚዘጋበት እንቅስቃሴ የሚቆምበት ቲቪዎች ሚዲያዎች ክርስቲያኖች ሙስሊሞች እርስ በእርስ እንኳን አደረሰ የሚባባሉበት ቀን ከየት ነው የመጣው? ረሱል ሰለላሁ ዐለይሂ ወሰለም ለምንድነው ሶስተኛ ያላሉት? ይህንንም ተቀብለው አላመኑልንም። ሌላው እንደ ሁጃ ወይንም ምክንያት አድርገው የሚወስዱት ነገር አንተ ምን አገባ ስለ መውሊድ ቢድዓነት የምትናገረው? አንተ ከኢማም ሻፊዒ ከኢማም አህመድ ከኢማም አቡ ሐኒፋ ከኢማም ማሊክ የተሻልክ ነው ወይ? እነሱ አተናገሩበትም አንተ የምትናገረው ለምንድነው ይላሉ። ልብ በሉ ወንድሞቼ እህቶቼ፣ እነዚህ የአራቱ መዝሐብ ባለቤቶች በህይወት ያሉ መውሊድ አልተከበረም። እነሱ ከሞቱ በኋላ በብዙ 100 ዓመታት ከዛ በኋላ ነው መውሊድ ማክበር የጀመሩት። 400 ዓመት ከሂጅሪ በኋላ ነው። ፋጢሚያዎች የምንላቸው ዛሬ ሺዓዎች የምንላቸው እነሱ ናቸው። ክርስቲያኖች የኢሳን የመውሊድ ቀን ወይንም የተወለደበትን ቀን ያከብራሉ። እኛ ከነሱ ተሽለን የሙሐመድን የመወለጃ ቀን ብናከብረው አይሻልም ወይ ብለው ተነሳስተው ከሂጅሪ በኋላ ከ400 ዓመታት በኋላ ነው ይህንን ቢድዓ የጀመሩት። እነዚህ መዛሂቦች صاحب المذاهب
አልነበሩም። ይሄ መውሊድ ይሄ ቢድዓ ሲጀመር እንዴት አድርገው በተለይ ጃሂሎችን ያልቀሩ ሰዎችን እንዴት ለማወናበድ እንደሚሞክሩ ተመልከቱ። ሶስተኛው ነገር ቅድም እንደገለጽነው ረሱል ሰለላሁ ዐለይሂ ወሰለም ለኡመታቸው የተመረጠላቸው ዒድ ሁለት እንደሆነ ዒዱል ፊጥር ወዒዱል አድሃ እነዚህ እንደሆኑ ተናግረዋል። ለነዚህም ዒዶች አህካሞችን አስቀምጠው ነው ያለፉት። ዒድ መቼ እንደምንሰግድ፣ ምን ሰዓት ላይ እንደምንሰግድ፣ ለሶላት ከመውጣታችን በፊት ምን እንደምናደርግ፣ ምን ማድረግ እንደሌለብን፣ ወደ ሶላት ስንሄድ ሙሰላው ላይ ሶላት የምንሰግድበት ቦታ ምን አይነት መሆን እንዳለበት፣ ሜዳ ከሆነ ምን ማድረግ እንዳለብን፣ መስጂድ ውስጥ ከሆነ ምን ማድረግ እንዳለብን፣ ስንመለስ እንዴት እንደምንመለስ፣ ስንሄድ በምን አይነት መንገድ እንደምንሄድ፣ ይሄ ሁሉ ሌሎች ያልጠቀስኳቸው አህካሞች በሙሉ ተቀምጠዋል። እስቲ አንድ የመውሊድን አህካም ተናገሩ። እስቲ ስጡን። እንዴት ነው የሚከበረው መውሊድ? ማን ነው ያወጣው ይሄንን አህካም? ካለ የትኛው ሼክ ነው ያወጣው? የትኛው የሰፈር ውስጥ ቃልቻ ነው ይሄንን አህካም ያወጣው? እኛ ያወራን ያለነው ስለ እስልምና ስለ ትልቅ ነገር ነው። እስልምና እግር ኳስ አይደለም። እግር ኳስ እንኳን ህግጋቶች አሉት። እዚህ ጋር ስለ እስልምና ስለ ትልቅ ነገር ነው። ከማንም ከምንም የበለጠ ነገር ነው። ስለ እስልምና ነው የምናወራው። እስልምና ጨዋታ አይደለም። የፈለገ ዘሎ የፈለገውን ነገር የሚከትበት፣ የፈለገው ዘሎ የፈለገውን ነገር ድሊት የሚያደርግበት አይደለም። እስልምና አላህ የጠበቀው ነገር ነው። አላህ የጠበቀው ነገር በፍጹም አይጠፋም። ሊያጠፋ የሞከረው ይጠፋል እንጂ። ወንድሞቼ እህቶቼ፣ እዚህ አገር ከመጣሁኝ መውሊድን ከ28 ዓመት በኋላ በዚህ አይነት መልኩ ኢትዮጵያ ውስጥ ሲከበር አይቻለሁ። ነገር ግን እስቲ አቅል የሆኑትን ላናግራቸው ብዬ ሱብሃንአላህ የመውሊድ ሁክሙ ምንድነው? ሁክሙ እዚህ ጋር ሁክሙ ስንል በኡመት ሙሐመድ ላይ የተደነገገ ነገር አለ ወይ? ሁክሙ ማለት አህካም ማለት ያንን የተደነገገብንን ነገር ከአላህና ከመልእክተኛው የተደነገገብንን ነገር እንዴት አድርገን ነው በተግባር የምናውለው፣ የምንታዘዘው፣ የምንፈጽመው ማለት ነው። ሁክሙ ደግሞ ድንጋጌ አለው ወይስ የለውም ማለት ነው። ሁክሙ ምንድነው ብዬ ጠየቅኩት። በሁክምና በአህካም መካከል እንኳን ልዩነቱን አላወቀም፣ ዘባረቀብኝ። በሁክምና በአህካም ሁክሙ ነስ የወረደበት ነው ወይ? በኪታብና በሐዲስ ላይ የታዘዝነው ነገር ነው ወይ? ይህንን በፍጹም ለይቶ ማወቅ አቃተው። ነገር ግን ስለ መውሊድ የሚከራከረው ከልቡ ነው። በፍጹም ረሱል ሰለላሁ ዐለይሂ ወሰለም ሳይሆን መውሊድን እንዴት አድርጎ እንደሚወድ ነው ከአንደበቱም ከፊቱም ከሐረካቱም የሚታየው ማለት ነው። ወንድሞቼ እህቶቼ፣ ምንም መልስ ሳጣ አላህ Subhanahu Wa Ta'ala በሱረቱ ሹራ አያ 21 ላይ የተናገረውን ቀርቼለት ተለየሁት። أم لهم شركاء شرعوا لهم من الدين ما لم يأذن به الله የሚያሻርኩት አምላክ አለ ወይ? ያ የሚያሻርኩበት አምላክ ሸርዕ አወረደላቸው ወይ? ያንን አላህ ያልፈቀደውን የሚያደርጉት ما لم يأذن به الله ሱብሃንአላህ። ወንድሞቼ እህቶቼ፣ ይህንን መልእክት
ለቤተሰቦቻችሁ በተለይ ተማሪዎች መውሊድ በመጣ ቁጥር ልባችንን ያመናል እንቅልፍ ይነሳናል ስለ ቤተሰቦቻችን ብላችኋል ለቤተሰቦቻችሁም አሰሟቸው እኛ የምንከተለው ሼኾችን ሳይሆን አላህን ነው በሉ ከወላጆቻችንም ውስጥ ይሄ መውሊድ እንደተፈቀደ እስቲ እነዛ የሚያስተባብሩትን መውሊድ እንዲከበር ሂዱና ጠይቋቸው በላቸው አንድ አያ መውሊድ መከበር ይቻላል ብሎ የሚናገር አምጣልኝ ይበሉት አንድ ሐዲስ የረሱል ሰለላሁ ዐለይሂ ወሰለም መውሊድ መከበር ይቻላል ያለበትን አምጣልኝ ይበሉና ይጠይቁ ሌላ ምንም ነገር አንፈልግባችሁም በሏቸው ሱብሃንአላህ ሌላ ነገር እንዳያወሩባቸው ታዊል እንዳያደርጉ ተፍሲር እንዳያደርጉ መውሊድ የምትባለዋን ቁርአን ውስጥ አሳየኝ መውሊድ የምትባለዋን ሐዲስ ውስጥ hatta እንደው ደካማ ሐዲስ የሚባለው ውስጥ እንኳን አሳየኝ በሉት ሌላ ነገር አትጠይቋቸው ሌላ ነገር እንዳታሰሟቸው ሌላ ነገር እንዳትሰሙ ይህችኑ ብቻ ያሳዩአቸው ሱብሃንአላህ በተጨማሪም እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ሰይዳ አይሻ ረዲየላሁ ዐንሃ በዘገበችው ሐዲስ من أحدث في أمرنا هذا በዚህ በዲናችን ላይ አዲስ ነገር አምጥቶ ያከለ ማለይሰ منه በዲን ውስጥ የሌለውን ነገር አምጥቶ ያከለ فهو رد ተመላሽ ነው ወደርሱ ብለዋል ይሄ ምን ማለት ነው መውሊድን ሲቀራሉ አላሉም ወንድሞቼ እህቶቼ በዚህ በረቢዕ አልአወል ከብዙ ኡስታዞች ከብዙ ሼኾች ከብዙ ሰዎች ሱብሃንአላህ ስለ ቢድዓነት ብዙ ነገር ሰምታችኋል አልደጋግመውን በአጭሩ አሳጥረዋለሁ ነገር ግን መልእክቴን የምደመድመው አላህ ሱብሓነሁ ወተዓላ በመራን እንድንመራ ነው አላህ ሱብሓነሁ ወተዓላ ይህንን ዲን ይህንን ኪታብ ይህንን በመሐላችን ያለውን ኪታብ ቁርአንን ሲጀምረው እቅራ ብሎ እንደጀመረው ሁሉ የደመደመውም اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا زاري ديناچሁን አሟልቼ ሰጥቻችኋለሁ ጸጋዬንም እናንተ ላይ አስፍኛለሁ እስልምናን በሃይማኖትነት ወድጄላችኋለሁ ብለዋል اليوم أكملت لكم دينكم زاري محمد صلى الله عليه وسلم بمحلاچو ያለ እስልምና ሙሉ አድርጌ ሰጥቻችኋለሁ ሙሉ አድርጌ ሰጥቻችኋለሁ ማለት ምን ማለት ነው ከዚህ በፊትም የሰጣሁት ምሳሌ አለ አንድ ሰው በብርጭቆ ውሃ ሞልቶ ከሰጠን ሱብሃንአላህ እስቲ ባከሌላ ውሃ አምጣልኝ ልጨምርበት ትላላችሁ ወይ ምንድነው የሚሆነው ይፈሳል መሬት ላይ ነው የሚሆነው ይሄንን ነው ረሱል ሰለላሁ ዐለይሂ ወሰለም فهو رد ያሉት ይፈሳል ያ ብርጭቆ ውሃ ሞልቶበታል ሌላ ጨምርብ ካለን መሬት ላይ ነው የሚወድቀው ይባክናል ዋጋ የለውም በማንም ቦታ ተቀባይነት የለም ያ መሬት ላይ የወረደው ውሃ አንድ ሰውን ወረድና ጠጣ ብንለው አይጠጣም ቀላል እንግዲህ በሐዲሱም በኪታቡም በቁርአኑም በምኑም መተንባችኋል የህፃን ልጅ ምሳሌ እንስጣችሁ የምትቀበሉ ከሆነ አላህ Subhanahu Wa Ta'ala ልቡ የተቆለፈውን ይክፈተው አላህ ያጠመመውን ያቃናው አላህ ወላጆቻችንን በገጠርም በከተማም ያሉትን ከዚህ ቢድዓ ያላቀቃቸው ኢንሻአላህ በሚቀጥለው መልእክቴ ደግሞ ዲሞክራሲና እስልምና ወይንም ሸርዓችን ዲሞክራሲና
እስልምና ወይም ሽርዓችን በሚል መልእክት ይኖረኛል። ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ